ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችንን ጎንደር ላይ እናደርጋለን። ያው ሁላችሁም እንግዲህ በስፋት የአገዛዙን ሚዲያዎች እንደምትከታተሉ እዚህ ቦታ የፋኖ ሰራዊት እጃቸውን ሰጡ፣ እዛ ቦታ የፋኖ ሰራዊት እጃቸውን ሰጡ የሚል ከፍተኛ የሆነ ፕሮፓጋንዳ እየሰራ እንዳለ ሁላችሁም ታውቃላችሁ። በተለይም ደግሞ ፋኖ ውስጥ አስርጎ ያስገባቸው በርካታ የእሱ ቅልብ ታጣቂዎች ፋኖ ውስጥ ገብተው በተለያየ ምክንያት የፋኖ አመራሮችን ሎኬሽን እንዲነግሩት በፋኖ ውስጥ እየተሰራ ያለውን ነገር አስቀድሞ ሚስጥራትን እንዲያወጡ በገንዘብ ከፍሎ በፋኖ ውስጥ አስርጎ ያስገባቸው በርካታ ፋኖች በርካታ ታጣቂዎች አሉ። እነዚህ ታጣቂዎች ገንዘብ ተከፍሏቸው የሚሰሩ የተወሰኑ እስከ አመራር ደረጃም ድረስ የደረሱም አሉ። እንደነ ማስረሻ ሰጤ፣ እንደነ መስፍን ከፋለው፣ እንደነ እያሱ አበራ ያሉ አፋሕድ ውስጥ ከፍተኛ አመራር ሆኖ እየሰሩ አሉ። እና እነዚህ ሰዎች አንዱ አገዛዙ እየሰራና እየተጠቀመበት ያለው ነገር ምንድን ነው? ፋኖ ውስጥ ሰርጎ ያስገባቸው ሰዎች በገንዘብ በጣም ከፍተኛ የሆነ ገንዘብ መድቦ በገንዘብ የገዛቸው ሰዎች በጣም ብዙ ስላሉ እነሱ በፋኖ ትግል ውስጥ በርካታ ጉዳቶችን አድርሰዋል። እና አሁን ፋኖቹ እርስ በርስ እየተሰባሰቡ እየተነጋገሩ እየተገናኙ ያላቸውን ሚስ አንደርስታንዲንግ እና ሚስ ኮንሰፕሽኖች ሁሉ ሶልቭ እያደረጉ ወደ አንድነታቸው እየመጡ በመጡበት ጊዜ የእነዚህ ሰዎች ሴራ እየተጋለጠ በመምጣቱ ብዙዎቹ ወደ አለቆቻቸውና ወደ አሰማሯቸው ወደ ጌቶቻቸው ያው እየሄዱ እጅ ሰጠን በሚል ወደዛው እየተሰባሰቡ ነው ማለት ነው። ብዙ ጊዜ አይታችሁ ከሆነ በሸዋ ውስጥ በፋኖ እና በፋኖ መካከል እርስ በርስ ግድያዎች በጣም ሰፍተው በጣም በሚሰቀጠጥ መንገድ እርስ በርስ ፋኖች ይገዳደሉ ነበር። በጎንደርም እንደዚሁ እርስ በርስ ፋኖች ይገዳደሉ ነበር እና ይህንን እንዲሆን አንዱ ምክንያት የሆኑት ምንድን ነው? አንዱን ፋኖ ከአንዱ ፋኖ አመራር እርስ በርስ ወሬ እያቀባበሉ እርስ በርስ እያጣሉ አንዱ ከአንዱ ጋር እንዳይግባቡ በፋኖች መካከል የቋንቋ መደበላለቅ እንዲኖር በማድረግ ሚስ አንደርስታንዲንግ እንዲኖር በማድረግ ያው መረጃዎችም ደግሞ ፋኖች ብዙ ስለሌላቸው ኢንፎርሜሽኖችንም ደግሞ የማጣራት ጊዜም ስለሌላቸው የኮሚኒኬሽን የመግባቢያ መንገዱም ስለሌላቸው ኔትወርክም ብዙ ስለሌላቸው በቀላሉ በእነዚህ አደርባዮችና በእነዚህ ሰርጎ ገቦች ሚስ ኢንፎርምድ ሆነው በጣም ተሳስተው ብዙ ችግሮችን ሲፈጠሩ ነበር። አሁን ያ ነገር እየጠራ ከተለያየ የፋኖ አደረጃጀቶች እየተሰባሰቡ በሚመጡበት ጊዜ እነዚህ ሰዎች እንደልባቸው እንደፈለጉት ማድረግ ያለባቸውን ነገር ማድረግ አልቻሉም። በዛ ላይ ደግሞ የሚሰሩት ስራና የሚያደርጉት ነገር በሙሉ እየተጋለጠ ስለመጣ እነዚህ በሙሉ ያው ወደ አገዛዙ ገቡ ማለት ነው። አሁን እነሱን ሰብስቦ የእሱን ሰራተኞች የእሱን ቅጥረኞች በፋኖ ውስጥ ሆነው እሱን እንዲያገለግሉ የቀጠራቸውን ሰዎች ሰብስበው ፋኖ እጅ ሰጠ የሚል ነገር እያወሩ ነው። ነገር ግን ሜዳ ላይ ያለው ሁኔታ አድማጮቻችን፣ ተመልካቾቻችን እጅግ በጣም የተለየ ነው እና ይህንን ነው ዛሬ ማሳያችሁ። በተለይ ጎንደር ላይ ፎከስ አድርጌ ይህንን ነው ማሳያችሁ እና ጎንደር ውስጥ በተለይ ከታህሳስ 5 ቀን ጀምሮ ከፍተኛ ወታደራዊ ትንቅንቆች ይሄ ደግሞ አገዛዙ የጀመረው ሳይሆን ራሱ የአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ ሰሜን ቀጠና ጎንደር ቀጠና የበላይ ዘለቀ እዝ የጀመረው በተለያየ መንገድ የጀመረው ኦፕሬሽን ነው። አገዛዙ በተለያዩ ቦታዎች ካምፕ ሰርቶ ጠንካራ ምሽግ ሰርቶ የተቀመጠበት ሁኔታ ነበር እና እነዚህን በየቦታው ያሉ ጠንካራ ምሽጎችን በየቦታው ያሉ ጠንካራ ካምፖችን በተቀናጀ መልኩ አድማጮቻችን፣ ተመልካቾቻችን በተቀናጀ መልኩ አንድ ወጥ በሆነ አመራር የተደረገ ኦፕሬሽን ነው እና ያንን በተመለከተ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ቃል አቀባይ ፋኖ ዮሐንስ ንጉሱ ለሚዲያዎች የለቀቀው ጽሁፍ አለ። እሱን አነብላችሁና ምን እንደነበረ ቦታዎቹን በተመለከተ ያው እንደለመድኩት በካርታ ያለውን ነገር ለማሳየት ይሞክራሉ እና ይሄም ደግሞ ምን ያህል የፋኖ እንቅስቃሴ ብዙ ጊዜ እንደምለው የፋኖ ትልቅ ኃይል ጎንደር ብትሄዱ፣ ጎጃም ብትሄዱ፣ ወሎ ብትሄዱ፣ ሸዋ ብትሄዱ፣ ወለጋ ብትሄዱ፣ ሌሎች ቦታዎችም አይደንቲፋይ ያልሆኑ ግን ብዙዎቻችን የምናውቀው ከነዚህ ቦታዎች ውጭ ፋኖች ይንቀሳቀሳሉ። በብዙ ቦታዎች የፋኖ እንቅስቃሴ ፎርሚድብል እንደሆነ በጣም ትልቅ እንደሆነ የፋኖች ሚሊተሪ አቅምና ጥንካሬ በጣም እንኳን ለኢትዮጵያ ቀርቶ እንኳን አገዛዙን ከ4 ኪሎ ለማስወገድ ቀርቶ ኢትዮጵያን በሙሉ አድኖ ለምስራቅ አፍሪካ የሚሆን ኃይል እንደሆነ በተደጋጋሚ ስንናገርና
ያንንም የሚያሳይ ነገር ነው የምንናገረው። እና ምን ይላል የግንባር ድል መረጃዎች ይላል ፋኖ ዮሐንስ በለቀቀው በመተማ ወረዳ መሻሃ ቀበሌ የቁም ምሽግ ሰርቶ ህዝብ ሲያንገላታና ሲዘርፍ የሰነበተው የጠላት 78ኛ ክፍለ ጦር አካል ሬጂመንቶች ተደምስሰዋል ይላል። ታህሳስ 5 2018 ዓ.ም በልዩ ወታደራዊ እቅድ የማጥቃት ውጊያ የከፈተው ልማደኛው በላይ እዝ ደጃዝማች አራተኛ ኮር ጎቤ ክፍለ ጦር፣ አርበኞች ክፍለ ጦር እና ረመጡ ደጀን ክፍለ ጦሮች የተውጣጣ ደምሳሽ ፈጣን ተወርዋሪ ኃይል ጠላት የመሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት እስከ ቀኑ ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ ጠላትን የደመሰሰ ሲሆን ከመተማ ተነስቶ በነገ ውሃ አድርጎ መሻሃ በመድረስ የውጊያ ድጋፍ ለማድረግ በምዕራብ ወደ ሰሜን ምስራቅ አቅጣጫ የተንበሳቀተው ጠላት በደጃዝማች አራተኛ ኮር አጣናው ዋሴ ክፍለ ጦር የምትደርሱበት ተልኮ እንዲከሽፍበት ተደረገ እና ከምዕራብ አርማጭሆ አብርሃ ጅራ በመነሳት መሻሃ ደርሶ ከድምሰሳ ሊታደግ የተንቀሳቀሰው የአብይ ፋሽስት ሰራዊት ቀድሞ ስምሪት በተሰጣቸው በደጃዝማች አራተኛ ኮር ዘራይ ክፍለ ጦርና ተከዜ ክፍለ ጦሮቻችን መተላለፊያው መንገዱን በእሳት መታጠሩን በማረጋገጥ መሻሃ ለተከበበው ጠላት ሊደርስለት አልቻለም። በሁሉም መንገዶች የጎሞራ ባህር ተደርገዋል። በቀበሮ ጉድጓድ ተወሽቆ የሰው ኃይሉንና የመሳሪያ ክምችቱን ተጠቅሞ እጅግ ከፍተኛ ቋሚ መከላከል ሲሞክር ቢውልም ልማደኞቹ ከክላሽና ከስናይፐር ግንባር እየነደሉ በጨበጣ በቦምብ እያቃጠሉ በሳንጃ እየተረተሩ የተማመነበትን ምሽግ በመስበር በወርቅ ቀለም የሚከተብ እጅግ አኩሪ የጀብድ ታሪክ ጽፈዋል። የጠላት 78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ ለሙሉ ተደምስሰዋል ይላል ዘመቻው። እዚህ ጋር ወደ ካርታ ላሳያችሁ። እዚህ ጋር የምታዩት የጎንደር ቀጠና ነው። አድማጮቻችን፣ ተመልካቾቻችን እንግዲህ እዚህ በምዕራብ በኩል በቁጥር 4 ያስቀመጥኩት የአንዱ የአማራ ፋኖ ብሔራዊ ኃይል ኮር 4ኛ ኮር የሚንቀሳቀስባቸው አካባቢዎች ናቸው እና እዚህ ጋራ ምንድነው እቺ በቀይ ያከበብኳት ከተማ ናት። እንግዲህ እቺ በቀይ ያከበብኳት ከተማ እንትን ትባላለች፣ መሻሃ ትባላለች። በደንብ ልበላት ልያት እና እቺ በቀይ ያከበብኳት ከተማ መሻሃ ትባላለች እና መሻሃ ላይ ነው እንግዲህ ትልቅ ኦፕሬሽን የተደረገው አድማጮቻችን፣ ተመልካቾቻችን። እና መሻሃ እንግዲህ በዚህ በቢጫ አንድ ቁጥር ያደረኩበት ቦታ በብርቱካማ መንገድ ያከበብኩት ቦታ ነው እና በዚህ ቦታ ከፍተኛ ውጊያዎች ተደርጓል እና እዚህ አካባቢ የነበረው ክፍለ ጦር የስንተኛው ክፍለ ጦር ነው አንብቤላችሁ ነበረ። 78ኛ ክፍለ ጦር 78ኛ ክፍለ ጦር ያገዛዙ 77ኛ ክፍለ ጦር ወደ 2 ሬጂመንት ወደ 2 ሻለቃ የሚሆን ነው። እዚህ አካባቢ በጣም መሽገው በጣም ከፍተኛ መካናይዝድ የሆነ ጦር እዚህ አካባቢ በጣም የታጠቀ ጦር ነው። እዚህ አካባቢ መሽገው ከዚህ ምሽጋቸው እንግዲህ ለማጽዳት ነው የተደረገው ኦፕሬሽን። እዚህ አካባቢ ቁልፍ ቦታ ነው። ወደ አብድራፊ መወርወር ይችላሉ፣ ወደ መተማ መወርወር ይችላሉ። ተራራማ አካባቢ ነው እና በጣም ቁልፍ የሆነ ስትራቴጂክ አካባቢ ነው እና ከዚህ አካባቢ ይህንን ኃይል ማጥራት ስላስፈለገ የአማራ ፋኖ ብሔራዊ ኃይል 4ኛ ኮር በዚህ መስመር ተንቀሳቅሰው ነው እንግዲህ ኦፕሬሽኑን ያደረጉት አድማጮቻችን፣ ተመልካቾቻችን እና አሁን ይህንን ኃይል ደግሞ ለማገዝ ያው በሬዲዮ ኮሚኒኬት ያደርጉ የለ በሬዲዮ ኮሚኒኬት ለማድረግ ይህንን ኃይል በማገዝ ከመተማ በኩል ኃይል መጥቶ ነበር። ከመተማ ከተማ መተማ ወረዳ ውስጥ ያለች ናት እና መተማ ወረዳ አለ። መተማ ወረዳ ውስጥ ደግሞ መተማ ከተማ አለ እና ከመተማ ኃይል መጥቶ ነበረ። ያ ኃይልም እዛ አካባቢ ባሉ ሌሎች ክፍለ ጦሮች ሊያዝ ችሏል። ቤዚክሊ መንገዱ ተዘግቶበታል እና እዚህ አካባቢ እንግዲህ ኦፕሬሽን ያደረጉት የ4ኛ ኮር የጎቤ ክፍለ ጦር፣ የአርበኞች ክፍለ ጦር፣ የደጀን ክፍለ ጦሮች ናቸው። እነዚህ 3 ክፍለ ጦሮች ናቸው እንግዲህ እዚህ አካባቢ መሻሃ ላይ መሽጎ የነበረውን እጅግ በጣም ግዙፍ ያገዛዙ ኃይል ወደ 2 ሬጂመንት የሚሆን ያገዛዙ ኃይል የደመሰሱት እና እነዚህ ሁለቱ በመሻሃ ኦፕሬሽን በሚያደርጉበት ጊዜ ከመተማ ከተማ ነገ ውሃ በሚባል ቦታ አካባቢ ወደ መሻሃ
ተጨማሪ ኃይል አገዛዙ ልኮ ነበረ እና ያንን ኃይል ደግሞ መሀል ላይ አጣናው ዋሴ ክፍለ ጦር የአራተኛ ኮር አጣናው ዋሴ ክፍለ ጦር መሀል ላይ ቆርጦት እንዳያልፍ አድርጎታል ማለት ነው። እንዳያልፍ አድርጎታል ማለት ነው። ስለዚህ መሸሃ ያለው ኃይል ቤዚክሊ ተጨማሪ ድጋፍ ከመተማ ሊያገኝ አልቻለም። ተጨማሪ ድጋፍ ከመተማ ሊያገኝ አይቻልም። መሸሃ ያለውን ኃይል የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ወታደራዊ አዛዦች አይዞሌትድ እንዲሆን እንዲከበብ ነው ያደረጉት። ሌላ ደግሞ አብድራፊ ማለት ልክ ወደ ወልቃይት ከመሄዳችን በፊት ያለች ከተማ ናት እና ከአብድራፊም ደግሞ እንደዚሁ ወደ ታች ወደ ደቡብ ወደ መሸሃ ተጨማሪ ኃይል አገዛዙ ልኮ ነበር። ተጨማሪ ኃይል የመተማው እንደተመታ ሲያውቅ ከመተማ ወደ መሸሃ የመጣው ኃይል እንደተመታ ሲያውቅ አገዛዙ ጀነራሎች ደግሞ እንደገና አብድራፊ የነበረውን ከአብድራፊ እንደገና ተጨማሪ ኃይል እንዲመጣ ተደረገ ማለት ነው። ከአብድራፊ ተጨማሪ ኃይል እንዲመጣ በሚደረግበት ጊዜ ከዛ እዛው መካከል መንገድ ላይ ደግሞ የዘራይ ክፍለ ጦርና የተከዜ ክፍለ ጦሮች መካከል ላይ ይህንን ኃይል መቱት እና በዚህ መልኩ እዚህ አካባቢ ዲሳይሲቭ የሆነ ቪክትሪን ፋኖቹ የተጎናጸፉት። አድማጮቻችን፣ ተመልካቾቻችን ዲሳይሲቭ የሆነ ቪክትሪ እና አገዛዙ የሎጂስቲክ አቅርቦት ለማቅረብ ሞክሮ ነበረ። ነገር ግን አልቻለም። እንግዲህ ሚሊተሪ ስትራቴጂ ማለት ይሄ ነው ወገኖች። ፋኖ ዝም ብሎ አገዛዙ ሽፍቶች ናቸው የመንደር ሽፍቶች ምናምን አይደለም። በተቀናጀ መልኩ እንግዲህ የአንድነት ጥቅሙ ይሄ ነው። በፊት የበላይ ምንድነው የጎቤ ክፍለ ጦር እዛ፣ የአርበኞች ክፍለ ጦር እዚህ፣ የደጀን ክፍለ ጦር እዚህ፣ የአጣናዋሴ ክፍለ ጦር እዛ፣ ዘራይ ክፍለ ጦር እዛ ጋር፣ ተከዜ ክፍለ ጦር፣ ሁሉም ክፍለ ጦሮች በራሳቸው ነው። አሁን ግን ተሰባስበው አንድ እዝ የመሆኑ ጥቅሙ ለዚህ ነው። በአንድ ወታደራዊ እዝ፣ በአንድ ወታደራዊ ኮማንድ የመመራቱ ጥቅሙ እዚህ ነው። በአንድ ወታደራዊ ኮማንድ በአንድ ወታደራዊ እዝ ስለሚመሩ ምንድን ነው የተደረገው? ልክ መሸሃ ላይ ኦፕሬሽን፣ መሸሃ ትልቅ ምሽግ ነው ብያቸዋለሁ። ከፍተኛ አገዛዙ ጦር ያለበት ቦታ ነው ብያቸዋለሁ። 78ኛ ክፍለ ጦር ያለበት 2 ሬጂመንት ያለበት ቦታ ነው ብያቸዋለሁ። እና እዛ አካባቢ ያለውን ኃይል ለመምታት ይህንን ኃይል መጀመሪያ አንዱ እንግዲህ በሚሊተሪ ሳይንስ አንዱ ትልቁ ነገር የሎጂስቲክ አቅርቦትን መዝጋት ነው። የሎጂስቲክ ስንቅና ትጥቅ የሚቀርብበትን ስንቆች፣ ትጥቆች ተጨማሪ ኃይል እንዳይመጣ ያንን ሰራዊት አይዞሌት ማድረግ ነው። የሎጂስቲክ ኃይል አቅርቦት እንዳይኖር ማድረግ ነው እንግዲህ ትልቁ አንድ ወታደራዊ ስትራቴጂ እና ያንን ነው የተጠቀሙት። ፊት ለፊት መዋጋት ብቻ አይደለም፣ ተጨማሪ ኃይል እንዳያገኝ ያደረጉት እና ያ ተጨማሪ ኃይል ምንድነው? አስቀድመው የበላይ ዘለቀ ወታደራዊ አዛዦች አስቀድመው መሸሃ ላይ ኦፕሬሽን በምናደርግበት ጊዜ ተጨማሪ ኃይል ከአብድራፊ ከሰሜን ሊመጣ ይችላል፣ ተጨማሪ ኃይል ከመተማ ከደቡብ ምዕራብ ሊመጣ ይችላል በሚል እዛ አካባቢ መንገዱን የሚጠብቁ ተጨማሪ ኃይል ከአብድራፊ ተጨማሪ ኃይል ከመተማ ከመጣ መንገዱን የሚጠብቁ ተጨማሪ ኃይል አስቀምጠዋል። ስለዚህ ያገዛዙ ኃይል ከአብድራፊ በሚንቀሳቀስበት ጊዜ አድማጮቻችን፣ ተመልካቾቻችን በተከዜ ክፍለ ጦርና በዘራይ ክፍለ ጦር ተመቱ። አገዛዙ ተጨማሪ ኃይል ከመተማ ወደ መሸሃ በሚያሰማርበት ጊዜ እዛ ቦታ ላይ ደግሞ በአጣናው ዋሴ ክፍለ ጦር እና በዚህ መልኩ ዲሳይሲቭ የሆነ ድል ነው እዚህ አካባቢ የተገኘው እና በጣም ያሳዝናል። እጅግ በጣም አዝናለሁ። እጅግ በጣም አዝናለሁ። አድማጮቻችን፣ ተመልካቾቻችን በተገኘው ድል ደስ ይለኛል። ነገር ግን ይሄ የወንድማማቾች ጦርነት ነው። አገዛዙ የድሃ ልጆችን እዛ ቦታ እያሰማራ የድሃ ልጆችን ወደዛ እየላከ እያስጨረሳቸው ነው እና በዚህ ውጊያ ታህሳስ 5 ቀን በተደረገው ውጊያ አድማጮቻችን፣ ተመልካቾቻችን 253 የሚሆኑ የአገዛዙ የ78ኛ ክፍለ ጦር ወታደሮች ታጣቂዎች ሞተዋል። 253 በአንድ ቀን ብቻ። 58 ቆስለዋል። 55 እጃቸውን ሰጥተዋል፣ ተማርከዋል። 253 የመከላከያ ሰራዊት አባላት የ78ኛው ክፍለ ጦር የ2 ሬጂመንት አባላት ህይወታቸውን አጥተዋል፣ ሞተዋል አሉ። 58 ቆስለዋል፣ 55 እጃቸውን ሰጥተዋል። ወደ 83 የተማረኩ ክላሾች አሉ። 2 የተማረከ ብሬን፣ 1 ድሽቃ፣ 15000 ልዩ ተተኳሽ ጥይቶች ተማርከዋል እና በማጥራትና ማብቃት ተሞርዶ የተሰናዳው የደጃዝማች 4ኛ ኮር በመተማና አርማጭሆ የነበረውን ጠላት መደምሰሱን እንግዲህ ፋኖ አርበኛ ዮሐንስ ንጉሱ በሶሻል ሚዲያ ያጋራውን መረጃ ነው እንግዲህ ያጋራዋቸው። ይሄ እንግዲህ አንዱ በዛ በጎንደር ግንባር የተደረገ ነው። 4ኛ ኮር 4ኛ ደጃዝማች 4ኛ ኮር ይባላል። ደጃዝማች 4ኛ ኮር
እንግዲህ በምዕራብ ቀጠና በምዕራብ ወሎ ቀጠና ይቅርታ በምዕራብ ጎንደር ቀጠና የሚንቀሳቀስ ነው። ይሄ አንዱ በታህሳስ 25 የተገኘ ኦፕሬሽን ነው። አድማጮቻችን፣ ተመልካቾቻችን ሌላው ወደ ጣና ሐይቅ ይታያቸዋል አይደለ? ጣና ሐይቅ እና በሁለት ቁጥር አድርጌ የጻፍኩ በአረንጓዴ ሁለት ቁጥር ያደረኳት ቦታ አለች። እቺ አካባቢ እዚች አካባቢ ምንድን ነው የሚለው የሜጀር ጀነራል ውባንተ አባተ አንደኛ ኮር ያለበት አካባቢ ደቡብ ጎንደር ዞን ውስጥ የሜጀር ጀነራል ውባንተ አባተ አንደኛ ኮር ያለበት ቦታ ነው። አንደኛ ኮር ምንድን ነው የሚለው አቶ ዮሐንስ ንጉሱ ይፋ ባደረገው ዘገባ መካነ ኢየሱስ ማለት ያው እስቴ መካነ ኢየሱስ ማለት ነው። እስቴና መካነ ኢየሱስ ጎን ለጎን ናቸው። እስቴ መካነ ኢየሱስ፣ አርብ ገበያ፣ ጉማራና አምባሳሜ ከተሞች የጁላ ሰራዊት የአገዛዙ ሰራዊት የአማራ መሬት ወደ መጣበት ላይመለስ መቀበሪያው እንዲሆን አይበገሬዎቹ በቀጠናው የመሸገውን ጠላት ሲፋለሙት ውለዋል ይላል አቶ ንጉሱ ይፋ ያደረገው መግለጫ። እና ጉና ክፍለ ጦር የጉና ክፍለ ጦር የገላውዲዮስ ክፍለ ጦር መካነ ኢየሱስ እና ጉማራ አምባሳሜን ከተማ የመሸገውን የጠላት የተለያዩ ብርጌዶችን በማሰለፍ አጥቅተዋል ይላል። እና አርብ ገበያ እዚህ ጋር የምታዩት እንግዲህ ይሄ ቁጥር አንድ ያደረኩበት ልክ ከባህር ዳር ወደ ጎንደር በሚወስደው መንገድ ላይ ሐሙሲት ከተማን እናያለን። ከባህር ዳር ወደ ጎንደር በሚወስደው እና ሐሙሲት ከተማ ላይ ከሐሙሲት ከተማ አንድ ጥርጊያ መንገድ አለ። ወደ እስቴ መካነ ኢየሱስ የሚሆን ጥርጊያ መንገድ አለ እና በዛ መንገድ ላይ ነው አድማጮቻችን፣ ተመልካቾቻችን እና በዛ መንገድ ላይ አንበሳሜ የሚባል ከተማ አለ። በብርቱካማ ቀለም ያከበብኩት እና አንበሳሜ የሚባል ከተማ አለ። እንደገና ደግሞ ጉማራ የሚባል ከተማ አለ። ጉማራ የሚባል ከተማውን የት አካባቢ እንደሆነ ላገኘው አልቻልኩም። እዚህ አጋጣሚ የጉማራ ከተማ የት አካባቢ እንደሆነ መረጃው ያላችሁ ሰዎች ካላችሁ አስተያየት ላኩልኝ እና እዚህ አካባቢ እንደሆነ አውቃለሁ። እዚች አካባቢ ነው ኦፕሬሽኖቹ ውጊያዎቹ የተደረጉት እና አንበሳሜ ከተማ፣ ጉማራ ከተማ እንደዚሁም ደግሞ እስቴ መካነ ኢየሱስ ከተማ እስቴ እዛች ጋር ያለችው እስቴ መካነ ኢየሱስ ከተማ በእነዚህ በሶስቱ ከተሞች የጉና ክፍለ ጦር የጀነራል ውባንተ አባተ አንደኛ ኮር የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ የጀነራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦርና ገላውዲዮ ክፍለ ጦር ናቸው። እነዚህ ሁለቱ ክፍለቶች በእነዚህ በሶስት ከተሞች በአምባሳሜ በእስቴና በጉማሬ የነበረውን እዛ ተክሎ የነበረውን የአገዛዙ ሰራዊት ላይ ቅስፈታዊ መብረቃዊ ጥቃት ፈጽመው በጣም በርካታ የሆነ ጉዳት አገዛዙ ላይ እንዳደረሱ መረጃዎች ከቃል አቀባዩ ከአፋብኃ በላይ ዘለቀ ዕዝ ቃል አቀባይ ፋኖ ዮሐንስ የደረሰን መረጃ ነው የሚያመለክተው። እንግዲህ ተመልክቱ፣ በአንድ ጊዜ ሶስት ከተሞች እነዚህ ሁለት ክፍለ ጦሮች አጥቅተዋል። ሌላው ይሄ ኦፕሬሽን ደግሞ ልዩ የሚያደርገው ምንድነው? አድማጮቻችን፣ ተመልካቾቻችን እዚህ ጋር በአረንጓዴ ያደረኳት አርብ ገበያ ከተማ አለች። አርብ ገበያ ብዙ ጊዜ እንዳንሳሳት በርካታ አንዳንድ ስሞች ይደራረባሉ እና ይቺ አርብ ገበያ በአምባሳሜ ከሐሙሲት ወደ እስቴ በሚወስደው መንገድ ላይ ያለች ከተማ ናት። አርብ ገበያ ትባላለች። ሌላ አርብ ገበያ ደግሞ ወደ ወሎ ድንበር ወደ አሸንጌ ወንዝ ወደ ወሎ ድንበር አካባቢ የታች ጋይንት ዋና ከተማ ደግሞ አለች። ወደ ምዕራብ ወደ ወሎ በምንሄድበት ጊዜ ሰሜን ጋይንት አለ፣ ላይ ጋይንት አለ፣ ታች ጋይንት አለ። የላይ ጋይንት ዋና ከተማ ንፋስ መውጫ ነው። የታች ጋይንት ዋና ከተማ ደግሞ አርብ ገበያ እና እቺ የታች ጋይንት ዋና ከተማ አይደለች አርብ ገበያ። እዚህ ጋር አርብ ገበያ ምላችሁ በሐሙሲት ከባህር ዳር ወደ ጎንደር በሚወስደው መንገድ በሐሙሲት በአምባሳሜ አድርጎ ወደ እስቴ መካነ ኢየሱስ የምትወስደው ከተማ ናት እና እዚች ከተማ ላይ እንደዚሁ ኦፕሬሽኖች ተደርጓል። እዚች ከተማ የነበረው የአገዛዙ ኃይል ከፍተኛ ጉዳት፣ ከፍተኛ ኪሳራ ደርሶበታል። ይሄንን በዚች ከተማ ያለውን ኦፕሬሽን ደግሞ ልዩ የሚያደርገው አድማጮቻችን፣ ተመልካቾቻችን ልዩ የሚያደርገው የአፋብኃ የምዕራብ ቀጠና የጎጃም ቀጠና የአፋብኃ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦርም የተወጣጡ ሻለቆች
ከአፋብኃ በላይ ዘለቀ ፋኖች ከጉና ክፍለ ጦርና ከገላውዲዮስ ክፍለ ጦር ጋር አብረው ሆነው ያደረጉት ኦፕሬሽን መሆኑ እና ከፍተኛ ያገዛዙ ኃይል አርብ ገበያ ላይ ነበር። እና እዚህ ጋር እንግዲህ የሁለት እዞች በአፋብኃ ውስጥ ያሉ የበላይ ዘለቀ የጎንደር ቀጠናና የቴዎድሮስ እዝ የጎጃም ቀጠና አንድ ላይ ሆነው ነው ኦፕሬሽኑን ያደረጉት። በጣም የሚገርም እና ያለው መናበብ ያለው መቀናጀት በጣም የሚገርም ነው። እና እነዚህ ሁለት እዞች ተጠምደው ተያይዘው ተነጋግረው ተናበው ግራና ቀኝ ሆነው ነው ጠላትን እንደ ቅጠል ሲያረግፉት የነበረው። እና ከአፋብኃ ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር የተወጣጡ ሻለቆች አርብ ገበያ ሁለቱ እዞች በመጣመር ግራና ቀኝ ተጠምደው ጠላትን እንደ ቅጠል ያረገፉት ግንባር ነበረ የሚል መረጃ ነው እንግዲህ እዚህ ጋር ፋኖ ዮሐንስ ያካፈለን። እና እዚህ ጋር እንግዲህ ተመልከቱት። ኦልሞስት በአራት ከተሞች አንዱን አልጠቀስኩላችሁም፣ ጉማራ ይባላል። በጉማራ በአምባሳሜ በእስቴ መካነ ኢየሱስ እና በአርብ ገበያ በአራት ከተሞች ኦፕሬሽኖች ተደርገዋል። እንግዲህ በአንድ በኩል በምዕራብ በመተማ አካባቢ በመሻሃ አካባቢ ኦፕሬሽኖች ሲደረግ በምዕራብ በኩል ኦፕሬሽኖች ሲደረግ እዛ አካባቢ ኮር አራት ኮር ደጃዝማች አራት ኮር ፋኖች በዛ አካባቢ ኦፕሬሽን ሲያደርጉ፣ እዚህ ጋር ደግሞ በደቡብ ጎንደር የጀነራሉ ባንታ አባተ አንደኛ ኮር የፋኖች እና እንደዚሁም ደግሞ የቴዎድሮስ እዝ 102ኛ ኮር ፋኖች በጋራ ተጣምረው ያደረጉት ኦፕሬሽን ነው። ይሄ ሁለተኛው ኦፕሬሽን አድማጮቻችን፣ ተመልካቾቻችን። እና በዚህ ሁሉ ኦፕሬሽን እንግዲህ ተመልክቶ አገዛዙ ሽፍቶች ምናምን እያለ በቃ ውስጡን ፋኖችን እያሰበ ይደናገጣል፣ ይደናበራል፣ መተኛት አይችሉም። ነገር ግን ላዩን ግን ያው በሚሰሩት ፕሮፓጋንዳ ፋኖን የማሳነስ ነገር አለ። ግን እያየን ያለ ነው፣ ጎንደር ላይ እያየን ያለ ነው። ግን ሜዳውን ቴሪቶሪውን ተቆጣጥረው በዚህ አካባቢ እየመሸገ ያለውን ያገዛዙን ጦር በመሸገበት ቦታ እየሄዱ እየመነጠሩት ያሉት በተደበቅበት ከተማ፣ በተደበቅበት ተራራ፣ በተደበቅበት ምሽግ ሄደው እየመነጠሩት ያሉት የአማራ ፋኖ ብሔራዊ ኃይል ፋኖች እንደሆኑ በግልጽ እዚህ ጋ ያሳያል። እና ስፋቱንም ደግሞ ተመልከቱ ወገኖች፣ ያለውን ስፋት ደግሞ ተመልከቱ። ሌላ እዚህ ብቻ አላበቃም። አድማጮቻችን፣ ተመልካቾቻችን ወደ ራስ አሞራው 3ኛ ኮር እንሄዳለን። ፋኖ ዮሐንስ ምንድን ነው የሚለው? ራስ አሞራ 3ኛ ኮር ታህሳስ 5 ቀን 2018 ዓ.ም ዳባት ወረዳ ላይ አራቡር ሐሙሲት ሲንቀሳቀስ የነበረ የአረመኔው አብይ ሰራዊት ላይ ጥቃት በማድረስ የ3ኛ ራስ አሞራው ኮር አያሌው ብሩ ክፍለ ጦር ሲሆን ከረፋዱ 4 ሰዓት ላይ ጀምሮ በነበረው ውጊያ በደረሰበት ምት ሙትና ቁስለኛ ሆነው ያገዛዙ ጦር ወደ መጣበት ሸሽተዋል ይላል። ይሄ እንግዲህ በዳባት አካባቢ በዳባት ወረዳ አካባቢ የተደረገ ኦፕሬሽን ነው እና በዚህ ኦፕሬሽን አራቡር እና ሐሙሲት በሚባሉ ከተሞች አካባቢ የመጣውን ያገዛዙን ኃይል መመከት ብቻ ሳይሆን ለመደምሰስ እንደተቻለ፣ ያንንም ደግሞ ያደረገው የራስ አሞራው 3ኛ ኮር አያሌው ብሩ ክፍለ ጦር እንደሆነ ነው የምናውቀው። አያሌው ብሩ ማለት አያሌው ብሩ ምናምን የሚለው ዘፈን ላይ የተጠቀሱት አባት ናቸው ማለት ነው። እና የአያሌው ብሩ ክፍለ ጦር በዳባት አካባቢ እንደዚሁ ኦፕሬሽን አድርጓል። ይሄ እንግዲህ በዳባት አካባቢ ያለው 3ኛው ኮር ነው። እንግዲህ አድማጮቼ የራስ አሞራው 3ኛ ኮር ነው። ሌላው 3ኛው ኮር ራስ ደጀንና ጭና ቁጥር 2 ክፍለ ጦሮች ራስ ደጀንና ጭና ቁጥር 2 ክፍለ ጦሮች እንቃሽ አኖራ ጠላትን የተፋለሙት ሲሆን ቁጥሩ በውል ያልተረጋገጠ የጠላት ኃይል ሙትና ቁስለኛ ሆነዋል። በከባድ መሳሪያ በመተኮስ የንጹሐን አርሶ አደሮችን ሰብል በማውደም ጫና አድርጎ ሰርጎ ለመግባት ያደረገው ሙከራ በበላይ እዝ ራስ አሞራው ውብነ 3ኛ ኮር ራስ ደጀንና ጭና ቁጥር 2 ክፍለ ጦሮች ሳይሳካለት እግሬ አውጭኝ ብሎ ሸሽቶ እንዲመለስ ተገድደዋል ይላል የፋኖ ዮሐንስ የቃል አቀባይ ፋኖ ዮሐንስ ንጉሱ ዘገባ። እና እንግዲህ 3 ቁጥር ኮር 3 እንግዲህ ያልኳችሁ እዚህ ጋር ነው። ኮር 3 ማለት ወደ ዳባት አካባቢ ነው። ዳቤት በሰሜን ጎንደር ያለ ነው። ያው ወደ ትግራይ በሚወስደው መንገድ ላይ ማጨምር ያለ፣ ከዛ ወደ ታች አዲያርቃይ ዛሪማ አለ። ከዛ በዛሪማ እና በደባርቅ መካከል የትልቁ ዝነኛው የሊማሊሞ ዳገት አለ እና ሊማሊሞ ዳገት እንዳለፍን ደባርቅ ከተማ እናገኛለን።
ከደባርቅ ከተማ መካከል ዳባት አለ። በደባርቅና በዳባት መካከል የምታስታውሱት ከሆነ ጭና እነ ጭና እነ ወቅን ከተማ እነ ጭና ተክለ ሃይማኖት እነ ቦዛ አብርሃም የሚባሉ ቦታዎች አሉ። ጭና ተክለ ሃይማኖት ማለት እዚህ አካባቢ በዳባትና በደባርቅ መካከል ነው ህወሓት ጭፍጨፋ የፈጸመችው። ሽንፈት በሚደርስባት ጊዜ ከፍተኛ ማሳከር ጭና ማሳከር ተብሎ የሚታወቀው እንግዲህ በደባርቅና በዳባት መካከል የተፈጠረ ነው። እንደው ካርታው እንደው ያለውን ሁኔታ ላሳያችሁ ብዬ ነው። እና ከዳባት ወረድ ብሎ ወደ በስተግራ በኩል እንቃሽ አለ። እንቃሽ አኖራ አለ። ይህ አካባቢ አጅሬ ጃኖራም እዚህ አካባቢ ነው ያለው። ፋኖ መሳፍንት ያሉበት እዚህ አካባቢ በጣም ብዙ ጊዜ ውጊያዎች አድርጓል አገዛዙ። ከዳባት በመነሳት ወደዚህ አካባቢ ወደ እንቃሽ፣ ወደ አኖራ፣ ወደ አጅሬ ጃኖራ በመሄድ እዛ አካባቢ ያሉ የፋኖ ኃይሎችን ለመምታት ለመደምሰስ በጣም ብዙ ሙከራ አድርጓል። የህልውና ትግል ራሱ ሲጀመር ከ3 ዓመት በፊት ከ2 ዓመት ከ8 ወር በፊት ሚያዝያ 2015 ዓ.ም የህልውና ትግል ሲጀመር ይሄ የህልውናውን ትግል ለማድረግ አንዱ 3 ቦታ ነው የከፈተው። አንዱ ጦርነቱን የከፈተበት ቦታ አጅሬ ጃኖራ ነው እዚህ አካባቢ እና እዚህ አካባቢ በዳባት በኩል አድርጎ ከዳባት ነው በመንቀሳቀስ ወደዚህ መስመር የመጣ እና እንግዲህ ይሄ የምናየው አድማጮቼ ተመልካቾቼ በምን ያህል በአንድ ቀን ብቻ በታህሳስ 5 2018 ዓመተ ምህረት በተደረጉ ውጊያዎች እንግዲህ በመሸሃ በምዕራብ ጎንደር በመሸሃ እንደዚሁም ደግሞ ከአብድራፊ ወደ መሸሃ በሚወስደው መንገድ እንደዚሁ ከመተማ ከተማ ወደ መሸሃ በሚወስደው መንገድ ኦፕሬሽኖች ተደርገዋል። በኮር 4 በአራተኛ ኮር እንደዚሁም ደግሞ በደቡብ ጎንደር በእስቴ መካነ ኢየሱስ በአርብ ገበያ በጉማራና በአምበላሜ በአምበሳሜ አንዳንድ ስሙን በትክክል ላልጠራው ይችላሉ አድማጮች ተመልካቾች፣ ለዚህም በጣም ይቅርታ ጠይቃለሁ። በአምባሳሜ በአራት ከተሞች አካባቢ ስትራቴጂክ የሆኑ ቦታዎች፣ ተራራማ ቦታዎች፣ አገዛዙ የመሸገባቸው ቦታዎች ኦፕሬሽኖች ተደርገዋል። ከነዚህ ውስጥ በተለይ በአርብ ገበያ በተደረጉ ኦፕሬሽን በቅንጅት ከጎጃምም የመጡ የ102ኛ ኮር የ11ኛ ክፍለ ጦር ፋኖችም ተሳትፈዋል። ከጎንደር ወንድሞቻቸው ጋር እጅና ጓንት ሆነው ያደረጉት ኦፕሬሽን ነው እና ይሄ ራሱ ምን ያህል የፋኖ ትግል ምን ያህል የትና የት እንደደረሰ የሚያሳይ ነው። ሌላው ወደ ዳባት ወረዳ በሰሜን ጎንደር ቀጠና አራቡር፣ ሐሙሲት፣ እንቃሽና አኖራ እነዚህ 4 ከተሞች ደግሞ እንደዚሁ ተመሳሳይ ኦፕሬሽኖች ተደርገዋል። እና በዛሬ ታህሳስ 5 ቀን በተደረጉ ኦፕሬሽን አድማጮቻችን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ኮር 4 ኮር 3 እና ኮር 1 ተሳትፈዋል ማለት ነው። እና እንግዲህ ይሄ የሚያሳየው ምንድን ነው አድማጮቼ? እነዚህ የተዘረዘሩ ወታደራዊ ድሎች ስትራቴጂክ ድሎች አይደሉም። በእርግጥ ጨዋታውን የሚለውጥ ማርሽ የሚቀይር ድሎች አይደሉም። ስትራቴጂክ ቦታዎችም አይደሉም ውጊያ የተደረገባቸው አካባቢዎች። እነዚህ ቦታዎች ግን ምንድን ነው በየቦታው አገዛዙ ካምፖችን ሰርቷል። ቁልፍ በሚባሉ ቦታዎች የተለያዩ ካምፖች ሰርተዋል። ስለዚህ አንድ ቦታ ስትራቴጂክ የሆነ ኦፕሬሽን ለማድረግ በሚካሄድበት ጊዜ ከነዚህ ካምፖች እየወጣ ነው ዲስፓች የሚልከው ሰራዊት። ስለዚህ እነዚህ ገጠራማ አካባቢዎች ከዋናው መንገድ ውጭ ያሉ አገዛዙ የከተታቸው ቦታዎችን ማጽናት ያስፈልጋል። ወደ ስትራቴጂክ ጦርነት ለመሄድ እንደ ልብም በእነዚህ አካባቢዎች ለመንቀሳቀስ በየቦታው አገዛዙ ያስቀመጣቸውን ካምፖች ምን ማድረግ ያስፈልጋል? ማጽናት ያስፈልጋል። ሁለተኛ ደግሞ እነዚህ በየቦታው አገዛዙ ያስቀመጣቸው የሰራዊት አባላት ስንቅ አላቸው፣ ትጥቅ አላቸው፣ መሳሪያ አላቸው። ያንንም ስንቃቸውንም ያንንም መሳሪያቸውንም ደግሞ መውሰድ ያስፈልጋል። ለምን ፋኖ እየታጠቀ ያለው የአረብ ሀገሮች እየረዱት እና አሜሪካ እየረዱት እና ራሽያ እየረዱት አይደለም። ወያኔዎችን አረቦች ነበር ድሮ የሚረዱት። አሁን ፋኖን የሚረዳው የውጭ ኃይል። ስለዚህ ፋኖ ከአገዛዙ እየማረከ ስለዚህ የመሳሪያ አቅማቸውን የተተኳሽ አቅማቸውን እነዚህን ሁሉ
ለማሳደግ የግዴታ በየቦታው ያሉ የአገዛዙ ካምፖችን ሬድ ማድረግ አለባቸው፣ ወረው መያዝ አለ እና ያንን ነው እየተደረገ ያለው። እንግዲህ እስካሁን ከቆጠርኩላችሁ አኖራ፣ በዳባት አካባቢ አኖራ፣ እንቃሽ፣ ሐሙሲት፣ አራቡር 4 በሉ፣ አምባሳሜ 5፣ ጉማራ 6፣ አርብ ገበያ 7፣ መካነ ኢየሱስ 8፣ እንደዚሁም ደግሞ መሸሃ 9 ካምፖች ታህሳስ 5 ቀን 2018 ዓመተ ምህረት የጎንደር ፋኖች የአፋብሃ የጎንደር ፋኖች 9 ያገዛዙ ምሽጎችን ነው ጊዜ በላይ ያደረጉት እና ይሄ ደግሞ የሚያሳየው በጎንደር ያለውን ኃይል በጎንደር የተሰራውን ወታደራዊ እንቅስቃሴ ፍንትው አድርጎ የሚያሳይ ነው። አድማጮቻችን፣ ተመልካቾቻችን እነዚህ ነገሮች እንግዲህ ምንድን ነው የሚሄዱት? አሁን ይሄ ነገር እየተስተካከለ በሚመጣበት ጊዜ እንዳልኳችሁ መጀመሪያውኑ እነዚህ ቦታዎች አገዛዙ መኖር አለበት። አሁን አርብ ገበያ ላይ መሻሃ ላይ አገዛዙ መኖር አልነበረም። ከዋናው መንገድ በጣም የራቁ ቦታዎች ላይ አስፋልት ዋናው መንገድ ላይ ያልሆኑ ቦታዎች ላይ እሺ፣ ጎንደር ከተማ አገዛዙ ቢኖር እሺ፣ በአየር ኃይል አዘዞ አስገብቶ ነው ይባላል። ደብረ ታቦር አገዛዙ ቢኖር እሺ፣ ወሮታ አዲስ ዘመን አገዛዙ ቢኖር እሺ፣ በባህር ዳር በዋና መንገድ ነው በመካናይዝድ እየመጣ ይባላል። ሳንጃ ላይ አገዛዙ ቢኖር ወይንም ደግሞ ሶሮቃ ላይ አገዛዙ ቢኖር እሺ፣ በዋና መንገድ ነው ወደ ሁመራ በሚወስደው መንገድ ነው። ዳባትና ደባርቅ አገዛዙ ቢኖር እሺ፣ በዋና መንገድ ነው ይባላል። ግን ከዋና መንገዶች ርቀው ባሉ አካባቢዎች አገዛዙ መኖሩ የፋኖች ድክመት ነው የነበረው ወገኖች። ፋኖች ያው እንዳልኳችሁ ተበታትነው ስለነበረ ተከፋፍለው ስለነበረ እንደውም አልፎ ከመከፋፈልም ከመበታተንም አልፎ እርስ በርሳቸውን ሲዋጉ ስለነበረ ገጠራማ ቦታዎችን ሁሉ ሳይቀር እነ አራቡራ፣ እነ ሐሙሲት፣ እነ እንቃሽን፣ እነ አኖራን፣ እነ ጉማራን፣ እነ አምባላጅ፣ እነ መካነ ኢየሱስ፣ እነ ስቴን በሙሉ ብለው ተቆጣጥረዋል። አሁን ግን ምንድነው እያደረጉ ያሉት? ስህተቶቻቸውን እያስተካከሉ አንድነታቸውን እያጠናከሩ እየተቀራረቡ እየተናበቡ እየተመካከሩ አያችሁ። በተለይ ደግሞ የአማራ ፋኖ ብሔራዊ ኃይል ደግሞ በኮር ተደራጅቶ በቃ ስትራቴጂክ የሆነ አመራር የሚሰጥም ወታደራዊ አዛዦችም ደግሞ ስላሉት እንዳልኩት ነው። ለምሳሌ አንዱ ክፍለ ጦር በዚህ እነዚህ የተወሰኑ ክፍለጦች እዚህ ሲያጠቁ፣ ሌሎች ክፍለጦች በዛ በኩል በዚህ መልኩ በዛ በኩል የሚመጣውን ሎጂስቲክ መስመር ይዘጋሉ። ሌሎች ደግሞ በዚህ መልኩ ያለውን ሎጂስቲክ መስመር ይዘጋሉ እና በዚህ መልኩ እያደረጉ ውጤት እያመጡ እና ይሄ በጎንደር የታየው ነገር ነው። አገዛዙ ፋኖ እየተዳከመ ነው፣ ፋኖ እየሰጠ ነው የሚለው ነገር እንግዲህ ይሄ ፋኖቹ በተግባር መልስ እየሰጡ ነው። በተግባር ሜዳ ላይ በተግባር ለአገዛዙ የውሸት ፕሮፓጋንዳ መልስ እየሰጡ እና ያለው ነገር እንግዲህ ይሄ ነው ወገኖች፣ ያለው ነገር ይሄ ነው። እንግዲህ አድማጮቻችን፣ ተመልካቾቻችን የጎንደር ፋኖን ትንቅንቅ በተመለከተ ያዘጋጀሁት ዝግጅት እንግዲህ ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።